በአሁን ሰዓት በጣም ልቧ ተሰቃይተዋል። ልቧን ጭንቅ ብሏታል። ከማን ልሁንስ ከማን ልተው እያለች ግን ልቧ ወደ እስራ ጋር አንዛምብራለች። እንግዲህ የዛሬ ምን እንደሆነ ማየት የምትፈልጉ ቤተሰቦቼ እንግዲህ ተመልከቱ ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን እላችኋለሁ። ዛሬም እንግዲህ ይዤላችሁ የመጣሁት ኖላዊ ክፍል 123 ይዤላችሁ መጥቻለሁ ማለት ነው። እንግዲህ በእናንተ የሚጠበቀው ሼር ላይክ ቪዲዮ እስከ መጨረሻ አይታችሁ ማለት ነው። በእናንተ እንግዲህ አበረታቱን አብረን እንደግ ማለት ነው። እንግዲህ ድራማው እንደቀጠለ ነው ማለት ነው። እንግዲህ ሀኒቾ ወደ እስራ አካባቢ ሰፈር መጥታ ቆማ እየጠበቀችው ነው። ትግስት ስትልክለትም አይመልስላትም። እዛ ቀን አንገናኝም ብላው እንግዲህ ተለያዩ። በቃ ተለያዩ መስሎት እሱም አንፈልግም ስላለችው ትቶ ተስፋ ቆርጦ ቤት ቁጭ ብሎ ነበረ። ተስፋ ቆርጦም ቁጭ ቤት ስልኩም ዞር ብሎም አላየውም። ስልኩንም ትቶት እዛ ቁጭ አረገው ለብቻው ማለት ነው። ሀና የደወለች ስልክ ማንሳት ሀና ስደውልለት እስራ ስልክ ማንሳት አንቻለም። ትዕግስትም ስጽፍለት መመለስም አንቻለም። ምክንያቱም ስልኩን አላየውም ማለት ነው። ሀና እንግዲህ ደንግጣ በጣም ናፍቀኛል ብላ መጥታ ሰፈሩ ቆመች። ሰፈሩ በቆመችበት እንዲህ ወዲህ እያየች ከታች ከላይ ከስኬት ነው የሚመጣው ብላ እያየች ጠብቃ አንድ ጊዜ ብቅ ብሎ ወጣላት። ሲወጣላት በድንጋጤ ነው መሰለኝ የደስታ ብዛት ነው መሰለኝ በጥፊ አጭሆችው። ምን ሆነች ነው ሀና ሲላት ምን ሆነ ነው አንተ የጠፋኸው ብላ እንደገና በጥፊ ደገመችው። ምን ሆነች ነው ሲላት በቃ ሰው አይናፍቅህም? ምን አባት ነው የላኩልህ ቴክስት ማትመልስልኝ አለችው። ቴክስት ምን መልስልኝ ስልክህን እኔ ስልክህም እንደው ዞር ብዬም አላየሁም። እዛ ቀን በቃ አንፈልግህም ስላልሽኝ በቃ እና ረሳኸኝ ማለት ነው። እኔ መቼም አንቺ የምረሳው አንጀት የለኝም መቼም አልረሳሽም። እናም በእኔ እንደዚህ ሆነህ እንደዚህ ነው የምታደርገው? አዎ እኔ በቃ አንፈልግም ስላልሽኝ እውነትም ተስፋ ቆርጬ ብቻዬን መኖር ጀመርኩኝ። ቁጭ አልኩኝ ብቻዬን እና ቢሆንስ ብልልህስ ምን ችግር አለ? አንተ አንድ ጊዜ እንኳን ሰው አይናፍቅህም ብላ እንግዲህ ሀና ወደ ፍቅር ውስጥ ገብታለች። እና የኮራህብኝ ነው እንዴ አለችው። ኧረ እኔ ባንቺ መቼም አልኮራም አላት። ያው ያለ ሰው ይኮራል ሀኒቾ ያው ተሳስተሻል እንጂ ያለው ሰው እና ይኮራል ማለት ነው። በእርስ ትንሽ በአሴ እሱ ትንሽ ይበልጣል እንግዲህ ያለው ቤተሰቡ ምንም ስላለው ወደ እሱ አድርገሻ እንትናሽ ማለት ነው። ግን አንቺም ራሱ ሁለት ፊት ነሽ ማለት ነው። ምክንያቱም ሰው እንጂ እኔ ገንዘብ አልፈልግም ትይ ነበረ። ግን አሁን ሰው ምርጫሽ ሰው እየመረጥሽ ሄሽ ወደ አሴ ጋር ወደ አሴ እንትና ጋር እስራ ጋር ተመለሽ ማለት ነው። ይሄን ማለት እንግዲህ አይመስለኝም እንግዲህ አሴ እውነቱ ነው። አንቺ አዝነሽ ወደሽኝ እንጂ አዝነሽልኝ አይደለም ከልብሽ እንደማትፈልጊኝ ነው በማለቱ ነው እዛ ቀን ራሱ የተናገረው ማለት ነው። እንግዲህ ያለው ሰው እንደዚህ ነው የሚፎከረው እንደዚህ ነው እንትን የሚለው ማለት ነው። አሁን ይሄን ስታወሪው ያው እሱ ደስተኛ ነው ግን ያው አንዴ በቃ ጨክኖ ቁጭ ብሎ ነበረ ማለት ነው። እና እሺ በቃ እኔ እኮ በጣም ናፍቀኸኛል ስትለው እኔም በጣም ነው የናፈቅሽኝ ሀኒቾ አሉና ተቃቅፎ ሁለቱም እየተሳሳሙ ሁለቱም ተቃቅፎ ተሳሳሙ ማለት ነው። ተቃቅፎ ማለት ነው። ከዛ ሜሪ ደግሞ እየተቀባባች ልትወጣ ነው መሰለኝ እየተቀባባች እርግብ እንቅልፏ ላይ ተኝታለች። ተኝታ አንቺ እርግብ ስትላት አትሰማም። ኧረ አንቺ እርግብ ተነሺ ምን ሆነሽ ነው ተነሺ ስትላት ምን ሆነሽ ነው ሜሪ ምን ሆነሽ ነው ልተኛበት ስላት ኧረ እባክሽ ተነሺ ተነሺ አለቻት። ከዛ ሜሪ እንትኑ ብርድ ልብሱን አነሳችባት። እንዴ ሜሪ ምን ሆነሽ ነው ተረጋጊ እንጂ ስትላት እንዴ ምን ሆነሽ ነው አንቺ እኮ የምንድነው ጦርነት ቢነሳ መታቂን ቁልፍ ነው የተኛሽው አለቻት። እና ታደስ አለቻት። እና በቃ እንውጣ ፖሊሶቹ ይመጣሉ እኮ እንውጣ አለቻት። ፖሊሶቹ ይመጣሉ ግዴታ በጠዋት መውጣት አለብን አለቻት። እንዴ ቁርስ ሳንበላ ነው እንዴ የምንወጣው? ምን ያለች ታንቀላፋለች አሉ።
አንቺ ደግሞ ቅድም እንቅልፍሽ ነበር አሁን ደግሞ ሆድሽ ነው እንዴ አለቻት። እሺ እሺ አሁን የት ነው የምንሄደው ስትላት የትም አድርገን እንሄዳለን አለበዛ የሙላት ልጆች ይመጣሉ አለቻት። እነሱ ደግሞ ምን ሊያደርጉ ነው የሚመጡ ስትላት እንዴ ይመጣሉ እንዴ ምንድነው ያሏት ታንቀላፋለች አለች። ያው እናታቸው ታስራ የለች ሲፈልጓችሁ ይመጣሉ ማለት ነው። እና እሺ በቃ እንውጣ አለቻትና በግድ ጎትታ ታርጋው ላይ አነሳቻት። መላሴ ምግብ እየበላ ነው። መላሴም እንግዲህ ምግብ ቀርቦ እየበላ ድንብላል መጣችና ግርማዬ ሻይ ልስጥህ እንዴ ስትለው አልፈልግም አላት። እሺ ምን ልጨምር ስትለው ምንም አልፈልግም አላት። ይልቅስ አንቺ ቢና እንሄዳለን አላት። የት ነው የምንሄደው አለችው። ያንን ልጅ ለመፈለግ ነዋ አላት። ማንን? ታንቾ ነዋ ሲል ልቧን በጣም ተሰበረ። ከዛ ለምን ፍቅረኛዋ ስለሆነ በጣም በዚህ በፊት ብዙ ነገር ስላሳለፉ እርቦት ምግብ ወስዳ ስላበላችው ልቧ በጣም እንትን አለ። ከዛ ተደብቆ ይሆናል እኮ ምግብ ብይና እንሄዳለን። ይደርሳል ምግቡ አንተ ብላና እኔ እበላለሁ አለችው። እሺ አለችውና ስለ ልጁ ሲነሳባት ሄዳ ቁጭ አለች። ስለ ታንቾ ሲነሳባት ሄዳ ቁጭ አለችና እንግዲህ ተደብቆ ይሆናል አለ። እንዴት አወቅሽ ሲላት ሀና ነገረችኝ አለችው። ግን ሀና ነገረችኝ አለችው። አለሜ ነገረችኝ አለችው። ማን? ሀና እዚህ መጥታ ነበረ ሲላት አዎ መጥታ ነበረ አለች። ምን ፈልጋ? እናንተ ልታያችሁ መጥታ ነበረ ግን አላገኘቻችሁም ትታ ሄዳ ነበረ። ውይ ደስ ሲል እንኳንም እሰይ ደስ ሲል አለና ሀና ስለ ልጁ ነገር ታውቃለች ማለት ነው። አዎ ብታውቅ ነዋ ታውቃለች አለችና እሺ በቃ በቃ እንሂድ ስለ ምግቡንም ይቅርብኝ አልበላም ስትል አይ እንደዛ አይደለም ብዬ እኔ በቅቶኛል ምግቡን አንቺ ቢና አብረን እንሄዳለን አላት። ደስ ብሏት ምግቡን ሳህኑን ይዛ ሄደች። እስራና ሀኒቾ እንግዲህ ምግብ ቤት ገብቶ ምግብ እጃቸውን ተጣጥቦ ቁጭ አለና ምግቡ በጣም ይጣፍጣል አለ። እንዴት ስትለው እንዴት አድርገው እንደሚጣፍጥ ታውቂያለሽ? አዎ ከሚጣፍጥ ጋር ቁጭ ስትይ ምግቡም ይጣፍጣል አላት። ሀኒቾ አንተ ባለጌ እንደዚህ ይባላል እንዴ አለችው። እንግዲህ እስራና ሀኒቾ ቁጭ ብለው ወሬያቸውን እያራገፉ ነው። እስራ እንግዲህ ባለፈው እውነት ምግቡ በጣም ይጣፍጣል ስለ ምግቡ ተነጋገሩና ከአንቺ ጋር ስለበላው በጣም ደስ ብሎኛል አላትና አንተ ውሸታም ስትለው እውነት እዛ ቀን አትፈልግህም ስትልኝ ዓለም ሁሉም ተገልብጦብኝ ነበረ አላት። ኧረ እባክህ ስትለው አዎ በጣም ማለት እኔም ናፍቀኸኝ ነበረ ሁለቱም እኔም ናፍቀኸኝ ነበረ አለችው። እኔም በጣም ኒንጃ በቃ ጨልሞብኝ ነበረ አላት። አሁን ግን ታውቂያለሽ የአይኔ ብርሃን ነው ያገኘሁት። ያኔ ደስተኛ ነው እሷ እንግዲህ ይሄን ያክል ሲመክራት ምን ሲላት ሲፈልጋት አልፈልግህም ብላው ነበረ ተምታምተውባት ልቧ ማለት ነው። አንዴ ወደ ስራ አንዴ ደግሞ ወደ ማነው ይሄ በተለይ ያገኘሁት ያለች እሱ ላይ አንዴ ደግሞ እሱ ጋር የሆነ ልቧ በጣም ተመቻችቶባት ነበረ። አሁን ደግሞ ወደ እሱ መጠጋጋት ጀመረች ማለት ነው። እና በዚህ አይነት ላይ እስራ በጣም ደስተኛ ነው ደስ ብሎታል። ደስታው በቃ ልነግራችሁ አንችልም አለች። ከዛ እሷን በቃ አሁንማ በጣም እንትን ብሎኛል ሁሉም ነገር ለቆኛል ምናምን ስላት ውይ ሆዴ ነፋኝ አለችው። በምን አመመሽ እንዴት ስላት በወሬህ ነዋ አለችው። ለካ እንዲህ ወሬኛ ነህ ምናምን እያለችው በቃ እሺ እንሂድ ብሎ ሂሳብ ከፍለው ሁለቱም ትተው ወጡ። ሰላም እናቷ እስር ቤት ሄደችና እናት ሰላምዬ እዛ ቀን እርሳ ጋር ትንሽ ተነጋግሮ ነበረ። በእነዚህ በልጆቹ እየመጣ በቻንቾና በአሴ እየመጣ ትንሽ ተነጋግሮ ነበረ። በእነሱ አትምጡብኝ ከእናንተ በፊት እነሱ ናቸው ማውቃቸው እነሱ ናቸው ብዙ ነገር ያደረጉኝ የጠቀሙኝም እነሱ ናቸው። እናንተ አሁን ናቸው ያወቅኳችሁ በእናንተ ምክንያት እንትን እነሱን ማጣት አንፈልግም እነሱን እኔ እፈልጋቸዋለሁ ብላ አንድ እንግዲህ እዛ ቀን የቀረበው ምግብ ትታ ተነስታ ነበረ። በዛ ላይ ምላሴና ሰላም በጣም አስቦ ነበረ በጣም ተናደውም ነበረ። ምላሴም ተከትሏት ቢሄድም አጥቷት ነበረ እና አሁን በሱ የመጣ ነው መሰለኝ። ተቀየመችኝ ስትላት ፊትሽ ምን ሆነ ልጄ ስትላት ምንም እማዬ ምን ነው ያስታውቅብኛል እንዴ ስትላት
በደንብ ነው የሚያስታውቀው። ሌላ ሰው እንኳን የማያስታውቅን የእናትሽ ግን ያስታውቃል ምን እንደከፋሽና ምን እንደሆንሽ አለቻት። አይ እማዬ ምንም አልሆንኩም ደህና ነኝ አለቻት። አይ ንገረኝ ምን ሆነሻል ዛሬ ጤነኛ አይደለሽም እንዴ ምናምን ስትላት አይ ደህና ነኝ ግን ሀና ናፈቀችኝ አለቻት። ሀና ደግሞ ምን ሆነች ሄደሽ ታዲያ ለምን አታያትም? አይ ከኛ ቤት ከወጣች ጀምሮ ተቀየመችኝ መሰለኝ ናፍቃኛለች አለች። እህትሽ እኮ ናት ታዲያ ሄደሽ ለምንድን ነው የማትጠይቃት ስትላት እማዬ እኔ ፈራሁኝ በዛ ቀኑ ስለተቀየመችኝ አለቻት። እንዴ ሀና ትሰሚኛለሽ ሰላምዬ አለቻት። ሁላችንም እኮ ሰው ነን። አይ አባቴ ደግሞ አባዬ እንደተቀየመችኝ ሲነግረኝ ደግሞ ፈራኋት ግን በጣም ናፍቃኛለች። እህትሽ እኮ ናት የፈለገ ነገር ቢሆን እህትሽ ናት ሄደሽ ለምንድን ነው የማታያት? እሷም አባቷ ነው አባቷም ግዴታ ነው አባት ማለት ምናምን ብላ ምክር ሰጠቻት። እንደዚህ እያለቻት እንግዲህ በዛ ቀኑ እየመጣ ነው። እውነትም ሀና እንደዚህ የሚጨክን አንጀት የላትም ብዬ አስባለሁ። ሁሉም ነገር እንደሚስተካከል ማለት ነው። ሰላምዬ ሀና በሀና ጫማ ሆነሽ ብታስቢው አንቺ ምን ትይ ነበረ አለቻት። ምን ማለት ነው እሱ ስትላት ሀና እኮ አባት አላት አባቷም ተጨንቃ ያሳደጋት አባቷ አላት። ሌላ ሰው እኮ ማንም የለውም። እሺ አባቷ ከኛ በልጦባት ነው እንዴ? ምን ያልሽ ነው? ለምን አይበልጥባትም? ምንም ነገር ለፍቶ ያሳደጋት አባቷ ነው አለቻት። እሺ አሁን ምን ልበል? ሂጂ ዝም ብለሽ በህይወቷ መግባት አንፈልግም። በህይወቷ ላይ እንዳትገቢ። የሆነ የምትፈልገው ህይወት ላይ እኛ መግባት አትፈልግ ከሆነ አንፈልግላትም። እሷ እኮ እኛ ስትፈልግ ስትንከራተት የነበረች ልጅ ናት። አሁን ደግሞ ተራችን እሷን ሄደን መፈለግ አለብን አለቻት። ሜሪ ሙላቱ እንግዲህ መከረቻት የልጇ የሰላምዬ ማለት ነው። ሰላምዬ እሺ በቃ እማዬ እሺ እሄዳለሁ አለቻት። እርግብና ሜሮ ሻሂ ቡና እየጠጡ ነው። ቡና እየጠጡ ሁለቱም ቁጭ ብለው እስቲ ሜሪ ሁሉም ነገር ልትነግሪኝ እፈልጋለሁ አለቻት። እርግብ ምንድነው ደግሞ ምነግርሽ አለቻት። ስለ አክስቴ ሟሟት ነው የምትነግሪኝ አለቻት። እንዲህ ምንድነው አለቻት። ቪዲዮንስ የቀረጸ ማነው አለቻት። ቪዲዮን የቀረጽኩኝ እኔ ነው አለቻት። እንዴ አንቺ መለሽበት እንዴ ስትላት አዎ ምን ነው አለቻት። እሺ ለአንዳንዱ ትነግሪኛለሽ እኔ ሁሉም ነገር ልትነግሪኝ አለቻትና ሜሪ ምንድነው ደግሞ ምነግርሽ ነገር አለቻት። ምንድነው ስትላት እኔ ይሄ ሰካራም ሰውየው እጠረጥረዋለሁ አለ። ማን የአክስቴ ባል አለቻት። አዎ እኔ የአክስቴ አሟሟት በጣም እንትን ጨንቆኛል ልቤ ነክቶኛል አለቻት። እና ምን ይሁን አለቻት። እና አንቺ ግን የሆነ የደበቅሽኝ ነገር አለ አለቻት። ምንድነው የምደብቅሽ? ፖሊሶቹ እዚህ ጋር መጥተው የፈለጉኝ ያለ አንቺ ደግሞ የምታውቂ የሌለሽ ልጅ መጥተሽ ትንጫጭብኛለሽ አለቻት። የሆነ ደበቅሽብኝ ነገርማ ይኖራል አለቻት። ፖሊሶች ግን ለምንድነው በድጋጋሚ የሚፈልጉሽ አለቻት። እና ሜሪ ጥላት ትታወጣች። ሜሪ ጥላት ስትወጣ ተከትላት ወይኔ ጉዴ ብላ ነይ ትቼዋለሁ ስትላት ሳሰማት ጥላው ትታ ሄደች። ተከተለች እና ሜሚ ተቀየመሽኛል ግን ለምን እያለቻት ትታ ወጣች። እዛ ቆመች ማለት ነው። ቆሙ ሁለቱም ትቶ ወጡ። ትቶ ሲወጡ ድንብላልና ምላሴ ልጁን የፈለጉ ነው መሰለኝ። ምላሴና ድንብላል ልጁን የፈለጉት እዛ ቀን ያገኙበት ቦታ ወዲህ ወዲህ ብሎ ሲፈለጉት አጡት። ቆይ ግን ድንብላል እዛ ቀን እዚህ ጋር ነበር አይደለም ያገኘ ነው ሲላት፣ አዎ እና ዛሬ የት ሄደ ስትለው፣ እኔ እንጃ ሆነ ብሎ ነው ይሄ ልጅ የጠፋው አለችው። አዎ እንግዲህ በእኔ ነው የጠፋ ምን አባቴ ይሻለኛል አውል አባቴ ያውቃሉ ምናምን አለችው። እና ተረጋጊ አይዞሽ ግን ምን ሆኖ ነው አለ። እንጃለት እንግዲህ በምን እንደጠፋ አላቅም። እሺ አሁን ምን ይሻላል? ማሽላ ምንድን ነው ያለች ሆዱ እየንጫጫች ምንድን ነው ትላለች ብላ ተናገረች አለችና ከዛ በኋላ አለሜ በእኔ ነው የጠፋው ፍቅር አስይዞኝ ጠፋ አለች። እንዴ ምን ሆነሽ ነው? አይዞሽ ተረጋጊ አለቻት። አንቺ በቃ እኔ ልፈልገው አንተ ሂድ አለችው። ብቻሽማ አትፈልጊውም አለችው። እንዴ ምን ችግር አለው ብቻዬም ነው ያገኘሁት እና ሌላ ሰው ምን አገባ? ሂድ አንተ እማዬ ያዞህ ነበረ እሳቸው ጋር ሂድ እኔ ልፈልገው እንደፈረደብኝ አለችው።
ተይ እሺ አይዞሽ በቃ ተረጋጊ አላት። እሺ በቃ እረጋጋለሁ ችግር የለውም አለችው። ከዛ ትቶ ሄዶ ሲለያዩ ወይኔ ምን ባቴ ይሻለኛል እንደውም ምንድነው ሆነ ብላ ወይኔ እድሌ እድሌ ምን አይነት እድል ነው ብላ እንግዲህ ድንብላል ስለ እድሏን ተናገረች ማለት ነው። እንግዲህ ሜሪና ሜሪና እርግብ ቁጭ ብሎ ተቀየምሽኝ ወይ? በእናትሽ አትቀየምኝ። አዎ ተቀይሜሻለሁ። እሺ ምን ላድርግ እኔ ለምን ትቀይምኛለሽ? እሺ በቃ ሁለተኛ አንድ ነገር ከተናገርሽኝ ትቼ ነው የምሄደው አለቻት። እኔ ወዴት ስራ በቃ አልናገርም። እሺ ዝም ብለሽ ቁጭ በይ። እሺ ቤት እንሂድ። ቤት ፖሊስ ሊይዙን ነው እንዴ ቤት የምንሄደው አለቻት። አንቺ ልጅ ጭንቅላት የለሽም እንዴ እንደሚፈልጉሽ አታውቂም እንዴ አለቻት። እሺ የት ወዴት እንሂድ? እሺ እኔ እንጃ ስትላት እንዲህ እንዲህ ስትል ድንብ እንግዲህ ምላሴ ቅድም ታንቾን ሊፈልግ ወዲህ ወዲህ እየሄደ የነበረው ታንቾ እሱም እንደዚህ እያለ እነሱ አገኙት። ወይኔ እዚህ ጋር የወይዘሮ ምላስ ልጅ እዚህ ጋር ምናምን አሉ። ከዛ እርግብ ውይ ምላሴ እኮ በጣም ጥሩ ልጅ ነው ምናምን አለቻት። እናስ ቢሆንስ አለቻት። እኛ እንደዚህ ያለንበት ችግር ብንናገረው የሆነ መፍትሄ ይፈልግልን ነበር። አንቺ ያምሻል እንዴ? እሱ ሊይዝሽ ሊፈልግ ይፈልጋል። አንቺ እንደዚህ ትያለሽ በዚህ አይነት መተት ከተሽኝ ምናምን አለቻት። እና ምን ይሻላል አለቻት። ጥላት እንደዚህ ስትል ጥላት እልም አለች ስትል ተከታይኝ ብቻዬን ጥለሽኝማ አትሂጂ አለቻት። እና ትታ ሄዱ እላቸዋለሁ። እና ቤተሰብ የዛሬ እንግዲህ በዚህ እናቆማለን። እንደምትወዱት ተስፋ አደርጋለሁ። እንግዲህ ያው ዞሮ ዞሮ ሳይዟቸው አይቀርም ብዬ አስባለሁ። በሌላ ደግሞ እናንተም ደግሞ ሼር ላይክ ያደረጋችሁ አበረታቱን። ቪዲዮ እስከ መጨረሻ እዩልኝ ማለት ነው። እንደምትወዱት ተስፋ አደርጋለሁ ሁላችሁም ማለት ነው። በሌላ ደግሞ በቀጣይ በአዲስ ደግሞ እስከ ስንመጣ ድረስ እናንተንም ሰላም እኛም ሰላም ያቆየኝ። መልካም ቀን ይሁናችሁ። ባይ ባይ።